ጤና ይስጥልኝ ክቡራን አድማጮቼ፣ ሰዓቱን መረጃ ወደ እናንተ አድርሳለሁ። ብልጽግና ከ8000 በላይ አመራሮች ላይ እርምጃ ሲወስድ ክልሎች የአመራር ለውጥና ሽግሽግ ማድረጋቸው ተሰምቷል። ገዢው ብልጽግና ፓርቲ በመላው ሀገሪቱ ካሉ አባላቱ መካከል ወደ 9000 በሚጠጉት ላይ በስነ ምግባር ጉድለትና በአፈጻጸም ድክመት ምክንያት እርምጃ መውሰዱን አስታውቋል። የፓርቲው ምክትል ፕሬዚዳንት አቶ አደም ፋራህ ይህን ያሉት በብልጽግና ፓርቲ ስራ አስፈጻሚ ኮሚቴ ስብሰባም የተሰጡ ውሳኔዎችን አስመልክተው ማብራሪያ በሰጡበት ወቅት ነው። አቶ አደም ላለፉት 3 ወራት የፓርቲው ተቋማዊ አቅም የሚያጠናክሩ የውስጥ ፓርቲ ስራዎች መሰራታቸውን ተናግረው በተደረገው ውይይትና ግምገማ እውቅና ለሚገባቸው እውቅና መሰጠቱን፣ ደከም ያሉት ደግሞ ተገቢውን የማስተካከያ እርምጃ መወሰዱን ተናግረዋል። በተለይ የእርምት እርምጃ ከመውሰድ አኳያ በአጠቃላይ 8613 በሚሆኑ አመራሮች ላይ የዲሲፕሊን እርምጃ ተወስዷል። የተወሰደውም እርምጃ ሲያብራሩ አባላቱን ከኃላፊነት ከማንሳት ጀምሮ ሽግሽግ እስከ ማድረግ የሚደርስ መሆኑን ነው የተናገሩት። ይህ በእንዲህ እንዳለ ብልጽግና ፓርቲ ካደረገው የስራ አስፈጻሚ ስብሰባ በኋላ በሺዎች በሚቆጠሩ አባላቱ ላይ እርምጃ መውሰዱ ከተገለጸ በኋላ በተለያዩ የሀገሪቱ ክልሎች አመራሮች ላይ ለውጦች እየታዩ መሆናቸው ተመላክተዋል። ባለፉት ቀናት ከፓርቲው የስራ አስፈጻሚ ኮሚቴ ውሳኔ ጋር በተያያዘ በሚመስል ሁኔታም የተለያዩ ክልሎች ኃላፊዎቻቸውን በማንሳት በአዲስ የመተካት ወደ ተለያዩ ቢሮዎች የማዛወር እንዲሁም የማሸጋሸግ እርምጃዎች መወሰዳቸውን አስታውቀዋል። የአማራ ክልል የቀደሙ የክልል ኃላፊዎችን በማንሳት በአዲስ ሲተካ፣ የተወሰኑት ደግሞ ወደ ተለያዩ ቢሮዎች ተዛውረው እንዲሰሩ መደረጉን ተገልጿል። የክልሉ ርዕሰ መስተዳድር አቶ አረጋ ከበደ አዲሶቹ ተሿሚዎች ኃላፊነቱ የተሰጣቸው የአመራር ብቃት፣ የስራ ልምድ፣ የትምህርት ዝግጅትና ስነ ምግባራቸውን መሰረት አድርጎ ነው ብለዋል። ርዕሰ መስተዳድሩ ከሾሟቸው 35 አዳዲስ ተሿሚዎች መካከል 7ቱ አማካሪዎቻቸው መሆናቸው በክልሉ የኮሙኒኬሽን ጽህፈት ቤት ድረገጽ የወጣው መረጃ ያሳያል። የደቡብ ምዕራብ ክልልም እንዲሁ በብልጽግና ፓርቲ ምክር ቤት በተቀመጡ አቅጣጫዎች መሰረት በማለት በክልሉ ከፍተኛ አመራሮች እስከ ታችኛው መዋቅር ያሉ አመራሮች የግምገማና የምዘና መድረክ መካሄዱን ጠቅሷል። በዚህም በክልል ደረጃ አመራሩን መልሶ የማደራጀት ስራ መከናወኑን የገለጸው ክልሉ አዲስ አመራሮችን መሾሙንና ማሸጋሸጉን ገልጿል። ይህም የተከናወነው የአመራር ምደባው የአመራርን ውጤታማነት፣ ስነ ምግባርና ዝግጁነትን መሰረት በማድረግ መሆኑን ጠቅሷል። በደቡብ ምዕራብ ኢትዮጵያ ክልል አዲስ የተሾሙና የተሸጋሸጉ አመራሮች ቁጥር 15 መሆኑን መረጃዎቻችን ያመላክታሉ። የጋምቤላ ክልላዊ መንግስት በበኩሉ በ2017 በተደረገው አመራር ምዘና መሰረት የክልሉን ሰላምና ልማት ለማስቀጠል እንደሚችሉ የታመነባቸው በማለት ለ66 አመራሮች ሹመትና ሽግሽግ መደረጉን ይፋ አድርጓል። የአመራር ለውጥና ሽግሽግ ከተካሄደባቸው ክልሎች መካከል አንዱ የሆነው ደቡብ ኢትዮጵያ እንዲሁ ከጥቅምት 10 2018 ዓ.ም ጀምሮ ለውጥ ማድረጉን ነው የገለጸው። በዚህም በክልሉ ላሉ ለ11 ቢሮዎች አዲስ የአመራር ሹመትና ሽግሽግ መደረጉን አስታውቆ ከዚህ ውጭ ያሉት ግን ባሉበት እንዲቀጥሉ መወሰኑን አስታውቋል። የብልጽግና ፓርቲ ስራ አስፈጻሚ ኮሚቴን ስብሰባ ተከትሎ በተለያዩ ክልሎች ውስጥ የተካሄደው የአመራር ለውጥ ወደፊትም ተጠናክሮ እንደሚቀጥል የፓርቲው ምክትል ፕሬዚዳንት ተናግረዋል። አቶ አደም ፋራህ እንዳሉት በተመደበበት ቦታ በተሰጠው ኃላፊነት ህዝቡን በቅንነት በታማኝነት የማያገለግል የስነ ምግባር ችግር ያለበት በብልሹ አሰራር ውስጥ በሌብነት የተዘፈቀ ላይ እርምጃ ይወሰዳል ሲሉ አስጠንቅቀዋል። ሌላው መረጃ የ92 ዓመቱ ፖል ቢያ ለ8ኛ ጊዜ የካሜሮን ፕሬዚዳንት ሆኖ ተመርጠዋል። ፖል ቢያም ከስልጣን እንዲወርዱ ከፍተኛ ጫና ሲደረግባቸው ቢቆይም አልተሳካም። እስካሁን ካያችሁት የተሻለ ነገር የሚመጣው አሁን ነው ሲሉ ፕሬዚዳንት ለካሜሮን ህዝብ ቃል ገብተዋል። የኢኳቶሪያል ጊኒ መሪ ቴዎድሮ ኦቢያንድ ንጉማ ማምባሶን ለረጅም ዓመታት በማስተዳደር ከአፍሪካ ግንባር ቀደሙ መሆናቸው ይታወቃል። ፖል ቢያ በፈረንጆቹ 1982 አንስቶ ካሜሮን መርተዋል። በ2032 100 ዓመት ይሞላቸዋል። ከ7 ዓመታት በኋላ ካሜሮን ለ50 ዓመት ያስተዳደሩ ፕሬዚዳንት ይሆናሉ። ምርጫውን መጭበርበሩን ተቃዋሚዎች ቢናገሩም የፖል ቢያ ፓርቲ ክሱን አስተባብሏል። ፕሬዚዳንቱ እስከ 2032 ድረስ በስልጣን ይቆያሉ። የተቃዋሚ ፓርቲ መሪው ቲቺ ሮማ ምርጫውን እሳቸው እንዳሸነፉና ይፋ የተደረገው ውጤት ሐሰተኛ እንደሆነ ተናግረዋል። ይህ የአፍሪካ መሪዎች አመል ልምድ ነው። ሌላው መረጃም የጅቡቲው መሪ በቀጣዩ ምርጫ እንዲወዳደሩ የእድሜ ገደብ ከህገ መንግስቱ እንዲነሳ ተወስኗል። የጅቡቲ ፓርላማ የሀገሪቱ ፕሬዝዳንት ለ6ኛ የስልጣን ዘመን እንዲወዳደሩ በሀገሪቱ ህገ መንግስት ላይ የተቀመጠውን የእድሜ ገደብ በሙሉ ድምፅ አንስቷል። የ77 ዓመቱ አዛውንት ኢስማኤል ኦማር ጌሌ በቀይ ባህርና በኤደን ባህረ ሰላጤ መካከል ባለው ቁልፍ ቦታ ላይ የምትገኘው ትንሽዬ ሀገር ጅቡቲ ላለፉት 25 ዓመታት መርተዋል። የጅቡቲ ህገ መንግስት አንድ መሪ እድሜው 75 ዓመት ካለፈው ለፕሬዝዳንትነት መወዳደር እንደማይችል ይከለክላል። ይህም የህገ መንግስቱ ገደብ ፕሬዝዳንት ጌሌ በሚቀጥለው የአውሮፓውያን ዓመት
በሚካሄደው ምርጫ ላይ እንዲሳተፉ አይፈቅድም። ነገር ግን ፕሬዚዳንቱ ለተጨማሪ የስልጣን ዘመን እንዲወዳደሩ ለማስቻል የህገ መንግስት ማሻሻያ ተዘጋጅቶ ለሀገሪቱ ፓርላማ እሁድ ዕለት ቀርቦ በሁሉም አባላት ተቀባይነት አግኝቶ መጽደቁ አፈ ጉባኤው ለፈረንሳይ ዜና ወኪል ኤኤፍፒም ተናግረዋል። የፓርላማው ውሳኔ ፕሬዚዳንቱ ተቀብሎ ማጽደቅ ወይንም ህዝበ ውሳኔ እንዲሰጥበት ማድረግ የሚጠበቅባቸው ሲሆን ካጸደቁት ደግሞ ፓርላማው ከሳምንት በኋላ ለሁለተኛ ጊዜ ድምጽ ይሰጥበታል። ሌላው መረጃ የሱዳን አማጽያን በእርስ በርስ ጦርነቱ ትልቅ ለውጥ ያመጣል የተባለ ከተማን መቆጣጠሩን ገልጿል። የሱዳን ፈጥኖ ደራሽ ኃይል አርኤስኤፍ በእርስ በርስ ጦርነቱ ከፍተኛ ለውጥ ያመጣል የተባለውን የኤልፋሸር ምዕራባዊ ከተማ መቆጣጠሩን ይፋ አድርጓል። ቡድኑ በማህበራዊ ድረገጾች ላይ ባወጣው መግለጫ ኤልፋሸርን ከአሸባሪው ሰራዊት ጋር ከሚተባበሩ ታጣቂዎችና ቅጥረኞች መዳፍ ነጻ አውጥቶ በቁጥጥር ስር ማዋሉን ይፋ አድርጓል። አርኤስኤፍ አልፋሸርን ሙሉ በሙሉ የሚቆጣጠር ከሆነ የሱዳን ጦር በዳርፉር ክልል በእጁ ስር ያለ የመጨረሻው አካባቢ በመሆኑ ትልቅ ኪሳራ ይገጥመዋል ሲሉ ፖለቲከኞች እየተናገሩ ነው። ሱዳን ጦር ሰራዊት እስካሁን አስተያየት አልሰጠም። ይህ የሆነው አማጺ ቡድኑ የጦሩ 6ኛ ዲቪዥን ዋና መስሪያ ቤት በቁጥጥር ስር መዋሉን ካስታወቀና ግዙፍ ወታደራዊ ተሽከርካሪዎች ማውደሙንና ወታደራዊ ቁሳቁሶችን መማረኩን ይፋ ካደረገ በኋላ ነው። ክቡራትና ክቡራን ለሰዓቱ የነበረኝ መረጃ ይህን ይመስል ነበር። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ቤተሰብ ሁኑ።